ፊልሙን ከመጀመራችሁ በፊት ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ ከባድ የቁማር ሱሰኛ የነበረው ዌይ ገላውን ለመታጠብ ሲል የሾሩን መጋረጃ ይከፍተዋል። ነገር ግን የምታስፈራውን መንፈስ በተመለከተበት ሰዓት ላይ ደንግጦ ይሸፍነዋል። ፊቷን በረጃጅሞቹ ጸጉሮቹ የተሸፈነ ስለነበረም አይታይም ነበር። ወይም ድጋሚ ሲከፍተውም እዛው ቆማለች። እየቃዠው ነው ብሎ በማሰብም ራሱን ለማጠንከር ይሞክራል። ቢሆንም ግን ድጋሚ ሲያየት ይደነግጥና ፈርቶ እየሮጠም ከቤቱ ይወጣል። ይህም አልበቃ ብሎም በሩ በራሱ መንቀሳቀስም ይጀምራል። በዚህም ፍርሃት ውስጥ የገባው ወይም ከዛ ለመራቅ ይሞክራል። ቢሆንም ግን በየሄደበት አቅጣጫ በሙሉ መንፈሷ ታስቆመዋለች። ልክ ሊያመልጣት በደረሰበት ሰዓት ላይም በማይታመን ፍጥነት ደርሳበት ታስቆመው ነበረ። በተደጋጋሚም ለማምለጥ ሞክሮ ያልቻለው ወይም በመጨረሻ ተስፋ ይቆርጣል። እያሰበ የነበረውም መንፈሷን ለምን ከሱ ጋር ልትፋታ እንዳልቻለች ነበረ። ምክንያቱም መንፈሳዊ የሚባል አይነት ሰው አልነበረም። ከፍተኛ የሆነው የቁማር ሱሱ ደግሞ መንፈስን ይጠራል ብሎም ደግሞ አያስብም። ከዚያም ሻውሜ የተባለችው መንፈስ በቅድሚያ ማውራት ትጀምራለች። ንግግሯም ቀዝቃዛና ተስፋ የቆረጠ ሰው አይነት ንግግር ነበረ። ለሁለት ከግማሽ ዓመታት ያክልም ወይ ብቻ ነበር እያያት የነበረው። እናም እስካሁን እየፈለገች የነበረችውም የእሱን እርዳታ እንደሆነም ትነግረዋለች። በዚህ ሁኔታ ውስጥ መውጣት ይፈልግ የነበረውም ወይ እሷን ላለማየት መሞከር ይጀምራል። ይህንንም ያደረገውም ፊቱን በማዞር ነበረ። ቢሆንም ሻውሜ ግን በዞረበት አቅጣጫ በሙሉ ትመጣበት ነበረ። እሱም ሊረዳት እንደማይችል በነገራት ሰዓት ላይ እስከሚሞትበት ሰዓት ድረስ እየተከታተለች እንደምታሰቃየው ትነግረዋለች። ይህም ፍርሃት ውስጥ ይከተውና ራሱ ላይ ይሻናል። ቢሆንም ግን ሐሳቡን ሳይቀየር ወደ ክፍሉ ለማምራት እየሮጠ ይሄዳል። ቢሆንም ሻውሜ በሩን ትዘጋበትና ከሱ ጋር ተጋጭቶም እንዲወድቅ ታደርገዋለች። ወይም በዛ ምክንያትም ራሱን ይስታል። ጠዋት ላይ ወይ በአባቱ ይቀሰቀሳል። ወይም በዚህ ሰዓት ላይም እያሰበ የነበረው የተመለከተው ነገር በሙሉ ቅዠት ነው ወይስ እውን ነው የሚል ሐሳብ ውስጥ ነበረ። ምን ማድረግ እንዳለበትም ሳያውቅም ወይ ቀጥታ አባቱ ባለው መልኩ ወደ ስራ እሱን ለማድረስ ሞተር ሳይክሉ ላይ ይወጣል። ቢሆንም በመንገዳቸው ላይ ግን ሻውሜን ድጋሚ ይመለከታታል። እናም መንፈሷን በቀን ላይ እንኳን በደንብ አድርጎ ይታይ ነበረ። ወይም በዚህን ሰዓት ላይ ሌላ ሐሳብና ድንጋጤ ውስጥ ገብቶ ስለነበረ ሞተር ሳይክሉን በሚነዳበት ሰዓት ላይ ከሌሎቹ ጋር ሊጋጭ ይደርሰና ቀይ መብራቱን ሲመለከት ሲያዞር የትራፊክ ሞተሩን ይገጨዋል። መንፈሷም እየተከተለችው እንደሆነም በመናገር ነበር ሊያሳምናቸው የሞከረው። ቢሆንም በፍረት ውስጥ የሚገኘው አባቱ ግን እሱን በማስቆም ለትራፊኩ ወይ ጥሩ ስሜት ውስጥ እንዳልሆነ ይናገራል። ከዚያም ትራፊኩም ማስጠንቀቂያ ብቻ ይሰጣቸዋል። ቢሆንም የዌይ እንግልት ግን እዚህ ጋር የሚያቆም አልነበረም። ጭራሽ ሻውሜም የሞተር ሳይክሉ የኋላ ወንበር ላይ ትቀመጥበታለች። ይህም ከባድ ድንጋጤ ውስጥ ያስገባውና ሞተር ሳይክሉንም ባላሰቡ አቅጣጫን በመንዳት የትራፊክ ሞተር በድጋሚ ይገጨዋል። በዚህም ጊዜ ከበፊቱ በተለየ መልኩ ኪስ ውስጥ የነበረውን ገንዘብ በሙሉ እንዲቀጣ ይደረጋል። ወይም ዋሻ ነገሩ ጋር በደረሰበት ሰዓት ላይ በሁኔታው በጣም ተናዶ ነበረ። እናም ሻውሜንም ለምን ከሱ ልትርቅ እንደማትችል ይጠይቃታል። ከዚያም ጸጉሯን በገለጠችበት ሰዓት ላይም በፊት እንዳሰበው በጣም አስፈሪ ሴት እንዳልሆነችና ይልቁኑ የምታምር ሴት እንደሆነችም ይገነዘባል። ከዚያም ወይ ልጇን እንድታገኝ እንዲረዳትም እንደምትፈልግ ትነግረዋለች። ምክንያቱም ልጇ ከጠፋች 25 ዓመት ሆኗታል። እሱም ይረዳትም ከሆነም የቁማር ሱሰኛ ስለነበረ በቁማሩ ላይ ልትረዳውም ትወስናለች። እሱም ትንሽ ካሰበበት በኋላም በሐሳቡ ይስማማል። ከዚያም የያዛቸው የግንበኛ እቃዎችን በመጠቀም እድሉን እንዴት ልታስተካክልለት እንደምትችል መሞከር ይጀምራል። እናም ሙከራውም እንዳሰበው ልክ ይሆንለታል። ከዚያም ሻውሜም እሷን መርዳቱን የሚቀጥል ከሆነ በየቀኑ እንደሚያሸንፍ እንደምትረዳውም ቃል ትገባለታለች። ቢሆንም ይሄ ግን ሌላ መጥፎ ነገርም ነበረው። ይህም ለሚያሸንፈው ለእያንዳንዱ ገንዘብ አባቱ ላይ ጉዳት የሚደርስበት ይሆናል። ከ30 ሚሊዮን ዶላር በላይ የሚያሸንፍ ከሆነ ደግሞ ጉዳቱ በጣም የከፋ ነው የሚሆነው። ወይም እየዋሸች መሆኑን በማሰብም እሷን ለማመን ይቸገራል። ቢሆንም ልክ ከዛ በወጣበት ሰዓት ላይ ግን በአደጋ ምክንያት የተፈናጠረው ጎማ እሱን ለመምታት በትንሹ ሲያልፎ ይመለከታል። ያለችውንም ነገር ለመሞከር ሲልም በአንድ ዝግጅት ላይ የነበረውን ጨዋታ ለመጫወት ይወስናል። እናም በዛን ሰዓት ላይም 20,000 ዶላርም ያሸንፋል። ቢሆንም በዛው ሰዓት ላይ ግን አባቱ በህፃኗ ልጅ በቀስቱ ይመታል። ያንንም በተመለከተበት ሰዓት ላይም ምናልባት ግጥምጥሞች ነው ብሎ ያስባል። ከዚያም በድጋሚ ወደ ጨዋታው ጋር በማምራት በሻውሜ ረዳትነት ጨዋታውን ያሸንፋል። ቢሆንም በድጋሚ ግን እዛው አካባቢ እየተጫወቱ በነበሩ ህፃናት አባቱ በወንጭፉ ሲመታ ይመለከታል። ጉዳቶቹም ከፍ ያሉ አልነበሩም። ስለዚህም ወይ የዶሮ ፍልሚያ ወደሚደረግበት ቦታ በማምራት እዛ ቁማሩን ለመጫወት ይወስናል። ከዚያም ነጯ ዶሮ ላይም 20 ሚሊዮን ዶላርን ይመድባል። ልጁ መጥፎ ቁማር ውስጥ እንደገባ የተመለከተው የዌይ አባትም እሱን ለማስቆም ይሞክራል። ቢሆንም ግን እዛ የነበረው ጥበቃ እንዳይገባ ይከለክለዋል። ከዚያም ወይ ቀና እያለ ሻውሜን መመልከቱን ይቀጥላል። ከዚያም በስግብግብነቱ የተነሳም አባቱ እስከሚሞት ድረስ ለመጠበቅ ግን አልፈለገም። ምክንያቱም ጥበቃው አባቱን እየደበደበው ነበረ። ስለዚህም ያንን ውርርድ በማቆም ወደ ቤቱ አባቱን ይዞት ይመጣል። አባቱም ከሰዓታት በኋላም ይሻለዋል።
ከዚያም ሻውሜን በድጋሚ ብዙ ገንዘብ በወሰደ ቁጥር ብዙ ህመምን አባቱ ላይ እንደሚጥልበት ትነግረዋለች። ዊልም ይህንን እርግማን ወደ ራሱ ለማስተላለፍ ያስባል። ቢሆንም ግን በሚያስገርመው መልኩ ውላቸው መፍረስ የማይችል መሆኑን ትነግረዋለች። ምክንያቱም አሁን በእሷ ዓለም ውስጥ ገብቷል። እናም የእሷን ገንዘብም ተቀብሏል። ስለዚህም ዌይ አሁን ለረጅም ጊዜ የጠፋችውን የሻውሜን ልጅ ማግኘት ይኖርበታል። እናም የራሱና የአባቱም ህይወትም ትልቅ አደጋ ውስጥም ገብቷል። ከዚያም ሻውሜ የተለያዩ አቅጣጫዎችን እየሰጠችው ሜይ ትኖርበታለች ብላ ወዳሰበችው ቦታ ይደርሳሉ። ይቺም ሴት ከ25 ዓመት በፊት ሻውሜ በምትወልድበት ሰዓት ላይ ልጇን ያወለደቻት ሴት ስትሆን አሁን ላይም ልጇን ለማግኘትም ትረዳኛለች ብላ ማስባለች። ቢሆንም ግን የሆስፒታሉ ህንፃ ከዛ በኋላ በተደጋጋሚ መልኩ ታድሷል። እናም ያን የነበረውን መልኩም ሙሉ ለሙሉ ተቀይሮ ነበረ። እዛ ከጎናቸው እያለፈ የነበረውን ጥበቃም እዚህ አካባቢ እየኖሩ የነበሩት ሰዎች ራሱ ወደ ሌላ አካባቢ እንደተቀየሩና የዛን አካባቢ ማድራሻም ይሰጣቸዋል። ቢሆንም ዌይ ግን እዛ በደረሰበት ሰዓት ላይ ሜይን እዛ ሊያገኛት አልቻለም። ከዚያም ዌይ ወደ ቤቱ ለመመለስ ይወስናል። ቢሆንም በመንገዱ ላይ ግን ሎተሪ እየሸጠ የነበረ ትንሽዬ ልጅን በተመለከተበት ሰዓት ላይ ሎተሪውን ለመግዛት ይወስናል። እናም ልቡም በከባዱ እየመታ ነበር። ምክንያቱም ይሄ ሎተሪ ካሸነፈ ሙሉ ለሙሉ ህይወቱ የሚቀየር ይሆናል። ሻውሜ ግን ይህንን በተመለከተችበት ሰዓት ላይ በዌይ ደስተኛ አልነበረችም። ምክንያቱም እየተመለከታት ያለው ልክ እንደ ኤቲኤሙ ነበረ። ከሱ የሚጠበቅበትን ነገር ማድረግ እንዳለበትም ከተሰማው በኋላ ልጇን መፈለጋቸውን እንደሚቀጥሉም ይነግራታል። ሻውሜም ሌላ ምርጫ ስላልነበራትም በድጋሚ ልትረዳው ትወስናለች። እናም ሎተሪ በሚወጣበት ሰዓት ላይ ሁሉም ሰው በውጥረት ተሞልቶ ነበረ። ሻውሜም የሚያሸንፈውን የሎተሪ ቁጥርን ለመቀየር ተዘጋጅታለች። ቢሆንም እዛ ውስጥ ብቸኛ መንፈስ እሷ ብቻ አልነበረችም። ምክንያቱም ሌሎችም መንፈሶች በቦታው ላይ ተገኝተዋል። እያንዳንዳቸውም ለሚፈልጉት ሰው የሎተሪውን ቁጥር ለመገልበጥ ተዘጋጅተዋል። ሻውሜም ወደዛ ልትቀርብ ባለችበት ሰዓት ላይ መንፈሶቹም እሷን ለማስቆም ይሞክራሉ። ከዚያም ውስጥ የነበሩት መንፈሶች እንዳለ እርስ በርስ መፋለም ይጀምራሉ። በመጨረሻም ሻውሜም የበላይነቱን አግኝታ ወይን የ1.5 ሚሊዮን ዶላር አሸናፊ ታደርገዋለች። ቢሆንም ዌይ ግን በዚህ ብቻ የሚረካ አይነት ሰው አልነበረም። ይህም ሻውሜም በሱ መናደድ እንድትጀምር ያደርጋታል። በአንድ ቀንም የወራት ገቢውን መስራት እንደቻለም በተገነዘበበት ሰዓት ላይ ድንገት ዌይ አባቱን ያስታውሰዋል። ምክንያቱም አባቱ ከባድ ሁኔታ ውስጥ ሊገባ ይችላል። ከዚያም ዌይ በሞተር ሳይክሉ ወደ ቤቱ ያመራል። እዛም በደረሰበት ሰዓት ላይ ግን አባቱ በከባዱ ተደብድቦ ነበር። ከዚያም ዌይ ከባድ የጥፋተኝነት ስሜት ተሰምቶት ስለነበረ ለአባቱ 1 ሚሊዮን ዶላሩን ይሰጠዋል። ቢሆንም ግን መልካም ሰው እንደሆነ መቆየት የሚፈልገው አባቱ ይህንን ሊቀበል አልፈለገም። እናም ያንን ገንዘብ ቆጥቦም ለወደፊት ሚስቱም እንዲያስቀምጠውም ይነግረዋል። በሌላ በኩል ሻውሜ ውጪ ላይ ትገኛለች። ብዙ በማሰብም ራሷን ልታሳርፍም አልቻለችም። ምክንያቱም ወይ ተስፋ ይቆርጣል ብላ አስባለች። ጠዋት ላይ እሱን እየተመለከተችው እንደሆነ በተመለከተበት ሰዓት ላይ ወይ ከባድ ድካም ይሰማዋል። እሷም አሁን ላይ አጥብቃ ትፈልግ የነበረው ልጇ ደህና ትሁን አትሁን የሚለውን ለማጣራት ነበረ። ከእሷ ጋር መሄድ የማይፈልገውም ወይም ተገዶም ቢሆንም ይሄዳል። አባቱም ወይ የግንበኛ እቃውን ይዞ እንዳልሄደ በተገነዘበበት ሰዓት ላይ ልጁ ቁማር ለመጫወት እንደሄደ ያስባል። ወይም ድንገት መንገዱ ላይ ከዚህ በፊት ከሱ ጋር ቁማር ተጫውቶ የነበሩትን ሰዎች በመንገዱ ላይ ያገኛቸዋል። እነሱም ከዚህ በፊት ያሸነፉትን 30 ሚሊዮን ዶላርን የማያመጣ ከሆነ የአባቱን እግር እንደሚሰብሩበት ይነግሩታል። ወይም በዚህ በመናደድም ሞተር ሳይክሉን አፍጥኖ በመንዳት አንደኛውንም በሞተር ሳይክሉም ይዞት ወደ ጭቃው ውስጥ ይከተዋል። አባቱም እዛ በመጣበት ሰዓት ላይም ልጁ ከባድ ብድር ውስጥ እንዳለ ይገነዘባል። ወይም ከሻውሜ ጋር ትልቅ ቢዝነስ እየሰራ መሆኑን ይናገራል። ቢሆንም ይሄ ግን ለአባቱ ልክ እንደ ቀልድ ነበረ። ለሱ ለማስረዳት ሲልም ወይ አባቱን ወደ ዶሮዎቹ መፋለሚያ ቦታ ይወስደዋል። እዛም ነጯ ዶሮ ላይም 20 ሚሊዮን ዶላርም ይመደባል። አባቱንም ለሚገጥመው ከባድ ነገርም ራሱን እንዲያዘጋጅም ነበር የነገረው። ልክ ፍልሚያውን በተጀመረበት ሰዓት ላይ አንድ ባለሀብት ቆንጆ ሴትን ይዞ ወደዚያ ይገባል። ሻውሜም ልክ እንደተመለከተችውም በከባድ ንዴትና ቁጣ ትሞላለች። ይህም ሰው ከ25 ዓመት በፊት የሷ ፍቅረኛ ነበረ። ቢሆንም ግን የተወለደችው ልጅ ሴት መሆኗን በተገነዘበበት ሰዓት ላይ ወዲያውኑ ነበር ጥሏት ሊጠፋ የቻለው። ሻውሜም ልጇን ከወለደች በኋላም ብዙም ሳትቆይ ሞታለች። አሁንም በንዴት ሆናም እሱን በከባዱ ለመምታት ትሞክራለች። ቢሆንም ግን መንፈስ ስለነበረች ምንም አይነት ጉዳትን አላደረሰችበትም። በዚህን መሃል ላይም ሻውሜ ነጯ ዶሮ እንድታሸንፍ ማድረግ የነበረባትን ስራዋን ረስታው ነበረ። በዚህም ምክንያትም ወይ 20 ሚሊዮን ዶላሩን ያጣል። ከዚያም ወይ አባቱ ነው ብሎ ያሰበውን ሰው እየጎተተ ወደ ውጪ በፍጥነት መውጣት ይጀምራል። ቢሆንም ልክ በወጣበት ሰዓት ላይ ነበረ የያዘው ሰው አባቱ እንዳልሆነ የተገነዘበው። ከዚያም ከዚህ በፊት ገንዘቡን አምጣ ሲሉት የነበሩት ሰዎች መንገድ ላይ ያገኙትና እሱን መደብደብ ይጀምራሉ። ቢሆንም ግን አባቱ ወዲያውኑ እዛ በመምጣት ሁሉንም ያስቆማቸውና ገንዘቡንም እንደሚከፍልም ይናገራል።
ወደ ቤትም ከተመለሱ በኋላ ዌይ በአባቱ ይመታል። ከዚህ በኋላ እሱ ያለበትን 50 ሚሊዮን ዶላርም ኬትም ብለው ማምጣት አይችሉም። ወይም ድካምና መደዘዝ ውስጥ በገባበት ሰዓት ላይ አንድ ሲሪንጅን ያወጣል። ቢሆንም ግን ሻውሜ ድንገት ትገለጥለትና እሱን ይቅርታ በመጠየቅ ሌላ ትልቅ ገንዘብን እንደሚያሸንፍ ስለምትረዳው አባቱን ግን እንዳይገለው ትነግረዋለች። ወይም በዚህ ጊዜ ላይ 30 ሚሊዮን ዶላር ደግሞ ይመድባል። ቢሆንም ግን ድንገት ሻውሜ ሜይን ከሩቁ ትመለከታታለች። ከዚያም ትኩረቷም ከተልዕኮዋ ላይ ይወጣና ወደዛ በሄደበት ሰዓት ላይ ዌይ በድጋሚ ይሸነፋል። ይህም ጭራሽ 30 ሚሊዮን ዶላር ዕዳ እንዲጨመርበት ነበር ያደረገው። ስለዚህም ዌይ ከሮጠ በኋላ በመጨረሻ ከድልድዩ ላይ በመዝለል ውሃ ውስጥ ይገባል። ወይም ከዛ ወጥቶም የሆነ ጥግ ላይ በደረሰበት ሰዓት ላይ ህመም ውስጥ እንዳለና እየተንቀጠቀጠ መሆኑን እንመለከታለን። ከዚያም ከኪስ ውስጥ የነበረውን ስሪንጅ በመውጣትም ራሱን ይወጋል። እሱን እየፈለገው የነበረው አባቱም ድንገት ከሩቁ የሚያደርገውን ነገር ይመለከታል። እናም ዌይ ከባድ አደንዛዥ ተጠቃሚ መሆኑንም ይገነዘባል። ከዚያም በከባዱም ተስፋም ይቆርጣል። ወደ ቤት ስንመለስ ልጁ በድጋሚ ምንም አይነት አደንዛዥ ዕፅን እንዳይጠቀም ለማድረግ ሲል አባቱ እግሩንና እጁን በሰንሰለት ያስረዋል። ይህ በእንዲህ እንዳለ ሻውሜ ሜይን ተከትላት ወደ ቤቷ ትገባለች። ነገር ግን ውስጥ ስትገባ ሜይ ብቻዋን እንደምትኖር ትገነዘባለች። ይህም ማለት ትፈልጋት የነበረችዋ ልጅ በዛም ቤት የለችም ማለት ነው። ይህም ከባድ ድንጋጤ ውስጥ ነበር ያስገባት። ሻውሜም ከዚህ በኋላም ልጇን የማግኘት ምንም አይነት መንገድ እንደሌለ ነበር ያሰበችው። እናም ምናልባትም ልጇ እንደሞተችም ማሰብ ትጀምራለች። ወደ ዌይ ስንመለስ አባቱ መጠጥ ለመጠጣት ሲል ልጁን ትቶት ይሄዳል። ጎረቤታቸውንም ነበረ ወይን እንድትጠብቅለት ነግሯት የሄደው። ወይም በዛን ሰዓት ላይ እየጮኸም ወደ መታጠቢያ ቤት መሄድ እንዳለበት ደጋግሞ እሷን መናገር ይጀምራል። ከዚያም ትፈታውና ወደ መታጠቢያ ቤት ይገባል። ቢሆንም ግን በቆየበት ሰዓት ላይ ከፍታ ስትገባ በስሪንጁ አደንዛዥ ዕፅን እየተጠቀመ መሆኑን ትገነዘባለች። ያንን ለመንቀልም ከሱ ጋር በምትታገልበት ሰዓት ላይም ዌይ ከሷ በላይ ጠንካራ ስለነበረ ይገፈትራታል። ከዚያም ዌይ ወደዚያ የተመለሰውን አባቱን እያለቀሰም ቢሆን ጥሎት ከዚያ ይሄዳል። እንደ እውነቱም ከሆነ ዌይ አደንዛዥ ዕፅ ተጠቃሚ አልነበረም። ይልቁኑ ታማሚ ሲሆን በስሪንጅም ይወስድ የነበረው መድኃኒቱን ነበረ። ወደ ቁማር ውስጥም ሊገባ የቻለውም በህይወት የሚቀረው እድሜ ትንሽ ስለሆነ በገንዘብ አባቱን ለመርዳት ሲል ነበረ። ሻውሜም ዌይን ባገኘችው ሰዓት ላይ በከባድ ንዴት ውስጥ ነበረ። ምክንያቱም በድጋሚ እንዲሸነፍ አድርገዋለች። የልጇን የመጨረሻ ሁኔታንም ለማጣራት ስትልም አንድ የመጨረሻ እድልን እንዲሰጣት ትለምነዋለች። ቢሆንም ግን ዌይ አልተቀበላትም። ይሁን እንጂ ከደቂቃዎች ልመና በኋላ ግን በመጨረሻ ልቡ ይራራላትና ይቀበላታል። ከዚያም ሄዶም የሜይን ቤት ባገኘበት ሰዓት ላይ መሞቷን ይገነዘባል። ከጎኗም ብዙ ሰውም ስላልነበረም ወዲያውኑም ነበር የተቀበረችው። ሻውሜም ይህንን ከሰማች በኋላም በከባዱ ማዘን ትጀምራለች። ወይም በዛን ሰዓት ላይ እሱም ስለራሱ መናገር ይጀምራል። የመጨረሻው የካንሰር ደረጃ ላይ እንደሚገኝና በቶሎ ብዙ ገንዘብም ሊሰራ የሚችለው በቁማር በመሆኑም ወደዛ ውስጥ ሊገባ እንደቻለም ይናገራል። ሌሎች ስራዎችን ሊሰራ እንኳን ቢያስብ በሽታው ግን ያንን የሚያሰሩ አይሆንም። በሽታውንም ከአባቱ ሊደብቀው የፈለገውም አባቱ እንዳይጨነቅ ለማድረግ ሲል ነበረ። ሻውሜ ግን በመጨረሻ ለአባቱ ሄዶ ይህን መናገር እንዳለበት ትነግረውና ወደዛም ያመራል። ቢሆንም ግን አባቱ እንደተመለከተው ነበር እሱን መምታት የጀመረው። ወይም ምቶቹን ከመቀበል ውጪ ምንም የተናገረው ነገር አልነበረም። ህመሙን በበረታበት ሰዓት ላይም ራሱን ስቶም ይወድቃል። አባቱም ወደ ሆስፒታል ከወሰደው በኋላም በመጨረሻ ስለ ካንሰሩ ይነገረዋል። ይህም ከባድ ሀዘን ውስጥ ነበር የሚከተው። ምክንያቱም ህመም ማስታገሻውን ነበር አደንዛዥ ዕፅ መስሎት ሲከታተሉ የነበረው። ከዚያም ወይም ሕክምና እንዲያገኝ ለመርዳት ሲል አባቱ ቤታቸውን ለባለ ሀብቱ ለማስያዝና ገንዘብ ለመበደር ይወሰናል። ይህም ሰው ከዚህ በፊት የተመለከትነው ባለ ሀብት ሲሆን የሻውሜን ባል ነበረ። ወይም ተሽሎት ወደ ቤት ከተመለሰ በኋላም ከአባቱ ጋር የነበረው ቅርርብ እየጠነከረ ደግሞ ይመጣል። ቢሆንም ግን ጤናው እየተሻሻለ አልነበረም። ከዚያም ዌይ በቀጣይ ጎረቤታቸው ለአባቱ ጥሩ ስሜት እንዳላት ከተገነዘበ በኋላ ለአባቱ የወደፊት ሁኔታ በማሰብም ወርቃማውን ቀለበትም ይሰጣታል። እናም እሱም ከሞተ በኋላም አባቱን እንድትከባከብለትም ነበር የጠየቃት። እሷም በሀሳቡም ተስማምታም ታለቅሳለች። ማታ ላይም ዌይ እዛው ከቤታቸው ውጪ ላይ የባህር ዳርቻው ላይ እንዳሉ በማስመሰል ከአባቱ ጋርም ጥሩ ጊዜ ያሳልፋሉ። በቀጣዩ ቀን ጠዋት ላይም አራጣ አበዳሪዎቹ እዛ ይደርሱና እነሱንም መደብደብ ይጀምራሉ። ወይም አባቱ ገንዘቡን ባለማምጣቱ ምክንያት ሲደበደብ ሲመለከት ለሱ ያዝንለታል። በመጨረሻም የነበራቸውን ገንዘብ በሙሉም ይሰጣሉ። ወይም ከባድ የጥፋተኝነት ስሜትም ይሰማዋል። እናም ከዛ በኋላም ወደ ድሮዎቹ መፋለሚያ ቦታ ላይ አባቱን ይዞ በመሄድ አንድ የመጨረሻው ርርድን ለማድረግ ይወስናል። ይህም የ1 ቢሊዮን ዶላር ነበረ። ዶሮዎቹን መፋለም በጀመሩበት ሰዓት ላይ ሻውሜም እሱን ለመርዳት ተዘጋጅታለች። ከዚያም የባለ ሀብቱ ዶሮም አንስታም ተወረውረዋለች። ይህም ዌይ እንዳሸነፈም ያረጋግጣል። ቢሆንም ግን ደስታቸው ብዙ አልቆየም። ምክንያቱም ጣራ ላይ ተንጠልጥሎ የነበረው ቆርቆሮ በንፋሱ ምክንያት ይወርድና
የዌይንም አንገትም ይቆርጣል። አባቱም ያንን በተመለከተበት ሰዓት ላይም ወዲያውኑ ዌይን በማዘል ወደ ሆስፒታል ይዞት መሄድ ይጀምራል። ቢሆንም ግን መንገዱ ጭቃማና ዝናባማ ስለነበረ አንሸራቶ ይጥለዋል። ዣኦሚም ልክ በዚህን ሰዓት ላይም ለዌይ አባት ትገለጥለታለች። እሱም ልክ በዛን ሰዓት ላይም አሁን የመጣችው ልጇ ሲሞት ለማየት ከሆነ በሚል ይጠይቃታል። ሲገለጥም ዣኦሚም የወለደችው ሴት ልጅ አልነበረም። የወለደችው ወንድ ሲሆን ነገር ግን በሐኪም ቤት ውስጥ በነበረው ስህተት ምክንያት ሴት እንደሆነች ሊነገራት ችሎ ነበረ። አዋላጇ ሜይም ዣኦሚ ከሞተች በኋላ ልጁን ማሳደግ እንደማትችል ትናገራለች። በዛን ሰዓትም በሆስፒታል ውስጥ የሚገኘው የዌይ አባት ልጅ ስላልነበረ ዌይን ለማሳደግ ይወስናል። ስለዚህም ዣኦሚ ለ25 ዓመት በላይ ስትፈልገው የነበረው ሰው እሱን ነበረ። ነገር ግን አሁን ጊዜው ዘግይቷል። ምክንያቱም ዌይ አሁን ሊሞት ተዳርሷል። ዣኦሚና አባቱም እሱን የሚያተርፉበት እድልም መጥበቡን ይመለከታሉ። ወይም እናቱ ዣኦሚ እንደነበረች ከተገነዘበም በኋላም ይሞታል። በዚህ መልኩም ፊልሙም ያበቃል። ከተመቻችሁ ላይክ እና ቻናሉን ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።